ከጅብ ጋር ከአውሬ ጋር የሚኖሩ ልጆቻቸውን ጅብ ወስዶ የበላባቸው ይሄ ታሪክ ከአዲስ አበባ በ200 ኪሎ ሜትር ርቀት ላይ እነኚህ ማህበረሰቦች በአካባቢ ያሉ የወንጌላውያን ቤተክርስቲያናት ጭምር እንኳን ሳይቀር አግልለዋቸው ነው ያሉት። አሁን የሞተ ጥንብ የሚያነሳው ማዘጋጃ ነው አይደል? እዛ ከተማ ላይ ግን የሞተ ፈረስ፣ የሞተ አህያ፣ የሞተ ዶሮ፣ የሞተ በግ እንዲያነሱ የሚገደዱት እነኚህ ማህበረሰቦች ናቸው። እዛ መሃል ላይ እነኚህን የተገለሉ ማህበረሰብ ጠሯቸው። እኔን ፕሮግራም ያደረኩት ከዚህ ከተገለለው ማህበረሰብ ጋር እኩል እንደሆናችሁ እግዚአብሔር በሚያይበት እይታ ከነገር፣ ከቋንቋ፣ ከዘር፣ ከሃይማኖት ሰዎች እንደተዋጁ አንድ እንደሆኑ እንድታውቁ ያገለላችኋቸው የአዳም ዘር፣ የእግዚአብሔር ዘር፣ የክርስቶስ ዘር እንደሆኑ እንድታውቁ ህብረት እንድታደርጉ ፈልጌ ነው ሲሉ ያን የተዘጋጀውን ምግብ ለመብላት የመጣው ፕሮቴስታንት ሁሉ ወደ ኋላ ነው የተመለሰ። እሳቸው ጋር አብረህ ለማገልገል ፓርትነር ለመሆን አብረህ ለመሄድ የግዴታ ከኪሳ አውጥተህ ሰጥተህ ከኪሳ አውጥተህ ትራንስፖርት ከፍለህ በእግርህ መሄድ ካለብህ ሄደህ ነው ማገልገል ያለብህ። ይሄን ተመና ነው የምትለው። ሰውን በክርስቶስ ነው ማቀው ያን ሰው። ስለዚህ ያንን ሰው እንደ ሰውነቱ አከብረዋል። ባላቸው የልብስ አለባበሳቸው በጤና ዙሪያም ይሁን በጥሻ አክፋቸው ያ ለነሱ እንደ ትልቅ ነገር አለ። የመጀመሪያው ፕሮጀክቴ በጨለቅላቃ የሚባል ደብረ ዘይት ውስጥ የተሰራ ነው እና ህፃናቶቹን ተማሪዎቹን ሳያቸው በጣም አሳዘኑ። ትውልዱ ላይ መስራት እንዳለብኝ ያወቁት ከዛን ጊዜ ጀምሮ። አሁን በዚህ ዘመን ብዙ የእርዳታ ድርጅቶች አሉ። ለኪሳቸው ማደለብ፣ ለጥሩ ኑሮ፣ ጥሩ ለመመገብ፣ በጥሩ አውሮፕላን ለመሄድ፣ ለቪዛ፣ ለተለያየ ነገር የተመሰረቱ አሉ። መሄጃ መኪናም የላቸውም እና ቅድም ስትነግረን ወደዚህ ስንመጣ በባስ ወቅት ሳረግ እነዚህን ሁለት ወጣት ልጆች የሌሎች ይስሩ እየጠረጉ እያለ ማለት ነው እና በጣም ልብ ያዘነ እንዴት ሴቶች በሊስትሮነት ተቀጥረው ህይወታቸውን ያሳልፋሉ፣ ገቢያቸውስ በዚህ ለምን ይሆናል በሚል አነጋግሬ አንድ እናት ነው ያላት፣ በጣም ድሃ የሆነች ናት። እሷ ራሷን ማትችል ያው ልብስ እያጠበች ነው የምታስተዳድረው ማለት ነው። ከዛ በኋላ ሁለቱንም አስቀምጬ ከዛሬ ጀምሮ የሊስትሮ አገልግሎት ያቆማል፣ ከዛሬ ጀምሮ ትምህርት ቤት ትገባላችሁ፣ ትምህርታችሁን አስጨርሳችኋለሁ ብዬ ጌታ በረዳይ መንገድ ስላሴ ትምህርት ቤት ጀምረው ዩኒቨርሲቲ ገብተው ጨርሰው ዛሬ በራሳቸው ሙያ እየሰሩ ይገኛሉ። ልክ እንደ ኢየሱስ ራሳቸውን ጎርተው ለራሱ መኖሪያ ሳይኖሩ አይደል ጌታ ኢየሱስ። የሰማይ ወፎች ጎጆ አላቸው፣ የምድር አሬቶች ዋሻ አላቸው። የሰው ልጅ ግን ራሱ የሚያስጠጋበት ራሳቸውን የሚያስጠጉበት ቦታ ሳይኖራቸው ሰው ጋር ጥገኝነት መጥተው እየኖሩ እየተቀመጡ ይኸው ይሄን ያህል ዓመት ሳይ እንደዚህ ነው። ሰላም ጤና ይስጥልኝ ውድ የዳሽን ቤተሰቦች፣ ሰላምና ፍቅር ባላችሁበት ሀገር ይሁን። ዳሽን ቲዩብ ከፍ ባለ ሀሳብ ወደ እናንተ ጋር የመጣች ዩቲዩብ ቻናል ናት። ይህን ቻናል ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ስታደርጉ ትኩስ ወቅታዊ ነገር ታገኛላችሁ። ያው በጥሉ ጉዳዮች ላይ የተለያዩ አመለካከት ማህበረሰብን የሚጠቅም ፖለቲካዊ፣ ሃይማኖታዊ ይዘት ያላቸው ፕሮግራሞች እንደምንሰራ ታውቃላችሁ። ዳሽን ዛሬም ደግሞ ከፍ ባለ ጉዳይ አንድ ማህበረሰብ አገልግሎት ላይ ያሉ እንግዶች ጋብዘናል። እንግዳችን ከጀርመን አገር ለ50 ዓመት ያህል የቆዩ አቶ ዳንኤል ነጋሽ እና የእሳቸው ረዳት ፓስተር አሌክስ ከአዲስ አበባ ነው ይዤላቸው የቀረብኩት። እነሱም ደግሞ ደጉ ሳምራይ በሚባል ምግባር ላይ የሚያተኩር በተለይ የተጣሉ የወደቁ ማህበረሰቦችን በማገዝ በሁለንተናዊ እገዛ ላይ ትኩረት አድርገው የሚሰሩ ናቸው። ጠቅላላ ጉዳይ ላይ ከነሱ ጋር ውይይት አደርጋለን። እንግዶቻችን ዳሽን ቲዩብ ላይ እንግዲህ እንግዳ አድርገን ስንጋብዛችሁ በፍጹም ፈቃደኝነት ስለመጣችሁ እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን። መልካም። እስቲ ከእንግዳ ልጀምር ብዬ ነው። ረዘም ላለ ጊዜ ከሀገር ውጭ ወደ ጀርመን ነው ነዋሪነት፣ ቤተሰብ መስርቶ እዛ እየኖሩ ነው። ደጉ ሳምራይ የሚል አንድ ግብረሰናይ ድርጅት መስርተው ረዘም ላለ ጊዜ በኢትዮጵያ ውስጥ ሲሰሩ ነበረ። በደረሰኝ መረጃ እንግዲህ ወደ 6 የሚደርሱ የታዳጊ ህጻናቶች መዋለ ህጻናት ገንብተው ለማህበረሰቡ አበርክተዋል። ወደ 7 የሚደርሱ ደግሞ ወደ ሃይ ስኩል የሚደርሱ ትምህርት ቤቶች ደረጃውን በጠበቀ መልኩ በመገንባት ለማህበረሰቡ አበርክተዋል። እንግዲህ ወደ 5 የሚሆኑ ደግሞ
አብያተ ክርስቲያናቶችን በማነጽ ከነ ሙሉ ማቴሪያሎቹ ለህዝቡ እንዲገለገል አድርጓልና ይሄ በጣም ትልቅ ስራ ነው፣ ያልተዘመረለት ስራ ነውና እንግዲህ በአድማጮቻችን ስም እያመሰገንን እንደው ስለ እርሶ ግን ማወቅ ፈለግንና ጀርመን ሀገር እንዴት ሄዱ? ጀርመንስ እንዴት አገኙ? ከዚህ ደግሞ እንጀምር እስቲ። በመጀመሪያ ደረጃ አመሰግናለሁ እድሉን አግኝቼ በዳሽን ዩቲዩብ ስለጋበዛችሁኝ። እንግዲህ ቅድም እንዳልከው ያው ወደ 50 ዓመት ይሆነኛል ጀርመን ሀገር ስኖር። እንግዲህ በወጣትነት ነው እዛ ሀገር የሄድኩት እና በዛ ቆይተ ያው ጌታ ረድቶኝ በትምህርት ዓለምም ተሰማርቼ በስራም ተሰማርቼ ነው ያለሁት። የደጉ ሳምራዊ የሚለው ደግሞ ራእይ በውስጥ የጌታ ያስቀመጠው መጽሐፍ ቅዱስ ሲናገር መሻትና ማድረግ በእናንተ ውስጥ የሚያደርግ እግዚአብሔር ነው ይላል እና እሱ ነው ያንን ራእይ በውስጥ ያስቀምጦ የኔ ሸክም ይዤ የሰማያዊን አጀንዳ እየፈጸምኩ ያለሁት ማለት ነው። እና ደጉ ሳምራዊ ከተመሰረተ ኦልሞስት 30 ዓመት ይሆነዋል ማለት ነው። እና በዚህ ውስጥ እንግዲህ በርካታ የሆኑ የልማት ስራዎችና የመንፈሳዊ ስራዎች ተሰርተዋል ማለት ነው። እና ከነዚህ ውስጥም ቅድም አንተ እንደዘረዘርካቸው በትምህርት ቤት ዙሪያ እንዲሁም ደግሞ በአምልኮ ስፍራ በድሮ የማምለክ እድል ያልነበራቸው ቦታዎች በዳሽ ያመልኩ የነበሩ፣ በድንኳን ያመልኩ የነበሩ፣ በፈረሰ ቤት ያመልኩ የነበሩ ዛሬ የራሳቸው ዘመናዊ የሆነ የአምልኮ ስፍራ ጌታ ሰጥቷቸው እያመለኩ ከጋምቤላ ጀምሮ እስከ አጋሮ ድረስ ዘመናዊ የተሰውን ቤተክርስቲያን ተሰርተዋል። ከጎናቸው መዋዕለ ሕፃናትና እንዲሁም ደግሞ አስፈላጊ ቁሳቁሶች ነገሮች እዛ ውስጥ ገብተዋል። ብዙ በርካታ የሆኑ ስራዎች ተሰርተዋል ማለት ነው። መልካም። መቼም ይሄ በኢትዮጵያ ብር ቢሰላ በብዙ ቢሊዮን ብር የሚቆጠር ወጪ ነው አንድ ትምህርት ቤት ለመገንባት። እርሱን ባይመለከትም ከኮራፕሽን ውጭ ራሱ በጣም ብዙ ብር ነው የሚወጣበት። እንግዲህ በሁሉም በአራቱም አቅጣጫ ነው ዘር፣ ቀለም፣ ቋንቋ ሳይለዩ ይህንን ነገር የሚሰሩት። እጅግ አድርገን እናመሰግናለን። በጣም በሚገርም ሁኔታ እኔ ብዙ ስራዎች ሰርቻለሁ። ደጉ ሳምራዊ ብዙ የተዘመረለት አይደለም። እርሱም እንግዲህ ከጀርመን ባገኘነው አጋጣሚ ነው ለመጠየቅ እድሉን አግኝቼ ከፓስተር ጋር የእርሱ አስተባባሪ በአዲስ አበባ በኋላ እሱ ብዙ ነገር ያብራራልናልና እነዚህን ትምህርት ቤቶች ሲገነቡ እንደው የኛ ማህበረሰብ ወይ ኢትዮጵያዊ እዚህ ያለ ማህበረሰብ ያግዞታል ወይንስ በራሶት ከጀርመኖች ወይንም በሚሰበስቡት ነገር ነው ይሄ ነገር የተሰራው? ግልጽ ነው ማለት። አዎ፣ አብዛኛውን እርዳታው የገንዘብ እርዳታ ያገኘሁት ከጀርመን ሀገር ነው። ጀርመናዊዎች፣ አሜሪካኖች እዛ የሚኖሩ አበሻዎችም አሉ። በቅዱሳንም ደረጃም የተሰበሰበ ገንዘብ ብዙ አለ። እንግዲህ የተለያዩ ግሩፖች ናቸው ለዚህ እርዳታ እጃቸውን የዘረጉት እና ያ ገንዘብ ተሰብስቦ ነው ዛሬ በግምት ወደ እዚህ 30 ዓመት ውስጥ ወደ 1 ሚሊዮን ዩሮ የሚያወጣ እንግዲህ በዚህ ሲመነዘር ብዙ ገንዘብ ነው ማለት ነው። ብዙ በርካታ የሆኑ ስራዎች ተሰርተው ፍሬያቸውን ሁሉ አይተናቸዋል። በየጊዜው እየሄድኩ ጎበኛለሁ። ሁሉ ቦታ በአንድ ጊዜ ባልገኝም የተወሰኑ ባለችን ጊዜ ውስጥ ሄጄ ሁኔታዎቹን በማየት ስራዎች የተሰሩትን በማየት ያለቁትን ፕሮጀክቶች በማየት በማስመረቅ እና እንዲሁም ደግሞ አልፎ አልፎ ደግሞ ለጉብኝት በመሄድ ልጆቹን በመጠየቅ እንዴት ናችሁ፣ ምን እያደረጋችሁ ነው፣ የጎደለ ነገር ያለ ወይ እያልኩኝ። አብዛኛው ምንጩ ግን ከጀርመን አገር ከጀርመናዎች የወጣ ገንዘብ ነው፣ ከተለያዩ ድርጅቶች ማለት ነው። እንግዲህ ጀርመንኛ ሞክራለሁ ብል ቀልድ እንዲሆንብኝ ካልተሳሳትኩ ዳንካ ነው ዳንካ። እናመሰግናለን ጀርመኖችን። ልክ ነህ። ዳንክሽን ጥሩ ተናግረሃል። ዳንክሽን ጀርመኖች ላደረጋችሁልን ድጋፍ ብያለሁ። መልካም። ማለትም ይሄ በጣም ትልቅ ነገር ነው። ማለትም ተርፏቸው አይደለም። አሁን ብዙ ጊዜ ፈረንጅ ረዳ ሲባል ኢትዮጵያዊ ተርፎት ምናምን ይመስላል። ግን ካለው ነገር ቆጥቦ ምቾቱን ገሎ ይሄ ማህበረሰብን መላገልግል ብሎ ነው። እኛ ሀገር ግን ከነሱ ያልተናነሰ ገንዘብ አልባሌ ቦታ ላይ ሲወድም እናያለን። እንደ ናይት ክለቡ፣ ግማሹ ደግሞ ታጣቂ ሆኖ መሳሪያ እየገዛ እርስ በርሱ ሲባላ የምናይበት ሀገር ስለሆነ ይሄ ትንሽ ወደ ልቦናችን መመለስ ያለበት ታይም ስለሆነ ብዬ ነው። መልካም። እንደው ይሄ ድርጅቶት ህጋዊ እውቅና አለው? ድርጅቱ ህጋዊ እውቅና አለው። በዚህም በጀርመን ሀገርም በዚህም በኢትዮጵያ ሀገርና በጀርመን ሀገር እውቅና አለው ስራውን ሲሰራ ማለት ነው። እና አሁን በኢንተርናሽናል ደረጃ ሁሉ ተመዝግቦ
በመንግስት እውቅና አግኝተዋል። ዶክሜንቱም ወረቀቱም አለኝ። ጀርመንም ሀገር እንደዚሁ በእውቅና ህጋዊ የሆነ ላይሰንስ አለኝ። መልካም። የእርሱ አገልግሎት አብዛኛው ትኩረት አድርጎ የሚሰራው ትምህርት ላይ ነው። በትምህርት የተገነባ የተማረ ኃይል ሀገር ይለውጣል የሚል እሳቤ እንዳለው ያስታውቃል። እና እነዚህን መዋዕለ ህጻናት ሲገነቡ እነዚህ 7 ያህል ትልልቅ ትምህርት ቤት ገንብተው ተማሪዎቹ ከዛ እየወጡ ደግሞ ለቁም ነገር ሲደርሱ በህይወት ገጥሞት ያውቃልና እነዚህ ገጠሞች ትንሽ ቢሉ እንደው ከመዋዕለ ህጻናት ጀምሮ እስከ ትልቅ ኮሌጅ የደረሱ የተማሩ ወጣቶች ካሉ ትንሽ ስለነሱ ብናወራ፣ ይሄ በደጉ ሳምራዊ እድል አግኝተው ብርሃን ይወጣላቸው ካሉ። ትክክል። ብርሃን ከወጣላቸው እንዳልኩ በኤጁኬሽን ኤሪያ ላይ በጣም ፎከስ አደርጋለሁ። ምክንያቱም እኔ በሙያ አስተማሪ ነኝ። የተማሪን ፍላጎትና ምኞት አውቃለሁ በጀርመን ሀገር። እዚህም ስመጣ ደግሞ ያለውን የትምህርት ጥረት አያለሁ እና ለዚህ ነው በገጠር ውስጥ በመሄድ በጣም የተጎዱ ትምህርት ቤቶች የፈረሰባቸው ልክ እንደ ደብረ ዘይት አይነት ለምሳሌ ስመጣ ድሮ አይጥ እየገባ እባብ እየገባ ያስቸግራቸው ነበር። ማረሳው የመጀመሪያው ፕሮጀክቴ በጨለቅላቃ የሚባል ደብረ ዘይት ውስጥ የተሰራ ነው እና ህፃናቶቹን ተማሪዎቹን ሳያቸው በጣም አሳዘኑ። ካላቸው ችግር አንዱ በቃ ቤቱ ፈርሶ እባቦች በውስጥ ይገባሉ፣ ያስቸግሯቸዋል። እነሱን እስከዚህ ድረስ ነው እንግዲህ ይሄ ድሮ ታሪክ ነው እና ከዛ ተነስቼ ነው እንግዲህ ይህንን ችግር እንደገና ወደ ጀርመን ሀገር ወስጄ ለጀርመኖቹ ይህን አስተዋወቅኳቸው። በቪዲዮ መልክም በመረጃም በማስረጃ መልክ አቅርቤ ምን ማድረግ እንችላለን በሚል ወዲያው ገንዘቡ ከመንግስትም ከግለሰብም ገንዘቡ ተሰብስቦ የመጀመሪያው ትምህርት ቤት ጨለቅላቃ ደብረ ዘይት ውስጥ ተሰራ ማለት ነው። አሁን ዘመናዊ ትምህርት ቤት ነው። መዋዕለ ህጻናት ባይኖረውም እዛ ውስጥ ግን ላይብረሪ ተከፍቶላቸዋል እና ለህፃኑ ትውልዱ ላይ መስራት እንዳለብኝ ያወቅኩት ከዛን ጊዜ ጀምሮ ነው ማለት ነው። እኔም በልጅነት ራሴ በእንደዚህ አይነት ሁኔታ በከፋ ሁኔታ ነበር ትምህርት ቤት እንኳን ተቀምጬ የማር ነበረው። ስለዚህ ያ ይገባኛል፣ ያ ትዝታም አለኝ። መልካም። በተጨማሪም ደግሞ የሙያ ድጋፍ ቮኬሽናል ክላስ አለው። የትምህርት ድጋፍ ሲያደርጉ ተማሪዎች ቮኬሽናል ክላስ የእጅ ሙያ ምናምን ይማራሉ። በእርሶ አገልግሎት በዚህ ኤሪያ ደግሞ ያየሁት ምንድን ነው፣ ወጣቶች ብዙ ስራ ፈት የሆኑ እዚህ አሉ። እነሱን በሙያ በማሰልጠን በናዝሬት ከተማ በአማኑኤል ቤተክርስቲያን ውስጥ በጣም በችግር ውስጥ የነበሩ ወንዶችና ሴቶች በስፌት በፀጉር እንዲሁም ደግሞ በተለያዩ ሃንዲክራፍት ስራዎች በኩል አሰልጥነን አስተምረን ዛሬ በሙያ በየቦታ ይሰራሉ። በጣም የሚገርም ነው። እነዚህን ወጣቶች ከስራ ፈትነት ወደ ስራ ሙያ እንዲገቡ አድርገናቸዋል። መልካም። እንግዲህ ፓስተር ደግሞ ወደ እሱ ጋር ዞር ልበልና ተመልሼ ወደ እርሱ ጋር እመጣለሁ። ፓስተር አሌክስ እጅግ አድርጌ አመሰግናለሁ። የዳሽን ቤተሰብ ስለሆንክ እንደው ከእሳቸው ጋር እንዴት ተዋወቅ፣ ምን ያህል ዘመን አገለግልክ፣ አብረሃቸውን ያለው እና የእሳቸውን አገልግሎት ደግሞ ለመመስከር ትክክለኛው አንተ ስለሆንክ ትንሽ ብታወራለን። አመሰግናለሁ። ዳሽን ቲዩቦች ተሽዬ አንተም ተባረክ። እንደዚህ አይነት መልካም ስራዎችን ወደ አደባባይ ለማውጣት አየሩን የያዙት ጥሩ ያልሆኑ ታሪኮች ባሉበት እውነተኛ የሆነ ነገር እንዳለ ደግሞ ለህዝብ ለማስተዋወቅ እግዚአብሔር አንተንም ስላዘጋጀ እግዚአብሔር ይመስገን። የጸሎት ውጤት ነው አንተ እና ከአቶ ዳንኤል ጋር ከዛሬ 30 ዓመት በፊት ነው ያው የመጀመሪያ ወደ ተሐድሶ አማኑኤል ህብረት ቤተክርስቲያን ውስጥ በኦርቶዶክስ ቤተክርስቲያን ውስጥ ሰንበት ትምህርት ቤት ውስጥ ነበርኩኝ እና ጎባ መድኃኔዓለም ላይ ያንን የሰንበት ትምህርት ቤት ህብረት እግዚአብሔር በሪቫይቫል በመንፈስ ቅዱስ እንቅስቃሴ ኢየሱስ ክርስቶስን በመግለጥ ካንቀሳቀሰን በኋላ ያው እዛ ያለውን ቲም ይዤ ነው የወጣሁት እና ልክ እዛ ወተን የመጀመሪያዎቹ የደህንነት ትምህርት የውሃ ጥምቀት ምናምን የደቀ መዝሙር ትምህርት የምንወስድባቸው ሰዓቶች ላይ እሳቸው ወደ ባሌ ይመጡ ነበር። ያ ተሐድሶ ጊዜ ነው ያገናኘን ከእሳቸው ጋር እና ገና በልጅነት እሳቸውን ሳውቃቸው ይሄንን ልባቸውን ተረዳሁ። የተገፉ ቤተክርስቲያናት፣ የተጨቆኑ ሰዎች ማህበረሰብ፣ የተገለሉ ማህበረሰቦችን እንደዚህ እየፈለጉ ነው እና በጣም ክፍተት ያለባቸው ቤተክርስቲያናት እኛ ካርቶን ላይ ስንቀመጥ ነበር እሳቸው እዛ ከተማ
የመጡት። ያው እንደ ወጣኔ ተሐድሶ እንቅስቃሴ አማኑኤል ስትመሰረት በአብዛኛው ካርቶን ላይ ቁጭ ብለን ነበር እናመልክ የነበረው። አንዳንዱ ከየቤቱ በርጩማ እያመጣ ነበር እንቀመጥ የነበረውና እዛ ሰዓት ላይ ነበር መተው ያዩን ይጎበኙን የነበረው። ከዛ ጊዜ ጀምሮ እስካሁን እንግዲህ ለ35 ዓመት አካባቢ ይሆናል በእነኚህ ቆይታዎች እግር ለእግር ከሳቸው ጋር አብሬ ይሄንን የደጉ ሳምራዊ አገልግሎትን በማሳለጥ እንዲሁም ደግሞ አንዳንድ ቦታዎች ላይ ሲልኩኝ እዛም ሆነው መምጣት ሲያቀታቸው እንደጎበኝ ወንጌል ስርጭት እንድናሰራጭ አንዳንድ ነገሮች ሲያስፈልጉ እንቀሳቀሳለሁና በባሌ ላይ እንግዲህ እሳቸው ወደ ባሌ ሲመጡ ቅድም ጠቅሰውታል። ባሞ ጭሪቶ የሚባል ከጎባ 15-20 ኪሎ ሜትር ከፍ ብሎ ወደ ደሎ ተራራ አካባቢ ላይ አለ ሰፈር አለ እና እዛ ሰፈር ላይ መኪኖች አይገቡም። አሁን ነው መንገድ የተጠረገው። እሳቸው እዛ መተው የአካባቢው ማህበረሰብ ያለበትን የኑሮ ችግር፣ የትምህርት ቤት ችግር፣ የውሃ ችግር አይተው መተው እዛ ቦታ ላይ ትምህርት ቤት በፈረስና በአህያ ሲሚንቶ ተጭኖ ብሎኬት ተጭኖ ጋራ ለጋራ በዛ ንፋስ በዛ ብርድ በእግራቸው ሲሄዱ አይቼ እጅግ በጣም ተደንቄያለሁ። የክርስቶስን ልብ ነው እሳቸው ላይ ያየሁትና ደግሞ እንደድል ሆኖ ሲመርጡ ቦታውን በጣም ቻሌንጅ የሚያደርግ ሰው የማይሞክረው ሰዎች የተዉትን ቦታ ነው እና እንደዚህ አይነት ቦታዎች ላይ እንዲሁም ሂሱ ዓለም ገናም እዛም ትምህርት ቤቱን አሁን ሃይ ስኩል የሆነው ያሉ እሱም ሲሰራ እንደዚሁ ገጠር ለገጠር በአስቸጋሪ በሆኑ መጓጓዣዎች አብረናቸው እየሄድን እኛ ምንድን ነበር እናደርግ የነበረው ያው ጎን ለጎን የወንጌል ስርጭቱን ስራም ያው ተሐድሶዎች ስለሆንም አብረን ጎን ለጎን እንሰራለን። እሳቸው ያው ትምህርት ቤቱ ሰርተው ለመንግስት ነው ህፃናቶችን ልብስ አልብሰው ደፍተር ሰጥተው ዶክመንት ፎቶዎችም አሉ ደፍተር ሰጥተው ለመንግስት ነው ውሃውን አስገብተው ለመንግስት ነው የሚሰጡት። በዛ ውስጥኛ ደግሞ እዛ አካባቢ ላይ የወንጌል ስርጭቱን ስራ የክርስቶስን አዳኝነት ለመናገር የባሌ አማኑኤል ህብረት ቤተክርስቲያን እድል አግኝታለች። ወደ አዲስ አበባም ከመጣሁ በኋላ በዚህ በፒያሳ አማኑኤል ህብረት ቤተክርስቲያን አካባቢ ነበር ማገለግለው በጀሞ አካባቢ እንዲሁም አሁን ደግሞ በሳሪስ አካባቢ በእነኚህ ቦታዎችም ላይ ሆኜ እሳቸው ሲመጡ ወደ ሾኔ በተለይ ሾኔ አካባቢ አሁን ቅድም የጠቀሱልህ ሰዎች ያሉበት አካባቢ ላይ እንደዚሁ አብሬያቸው እየሄድኩኝ በጣም የተጎዱ በጣም በከፍተኛ ስቃይ ውስጥ ያሉ ከጅብ ጋር ከአውሬ ጋር የሚኖሩ ልጆቻቸውን ጅብ ወስዶ የበላባቸው ይሄ ታሪክ ከአዲስ አበባ በ200 ኪሎ ሜትር ርቀት ላይ ከእናት ጉያ ልጅ ጅብ ወስዶ የሚበላበት ማህበረሰብ በአካባቢው የተገለሉ ቀጥቃጮች ናቸው ወይም ደግሞ የሸክላ ሰሪዎች ናቸው ተብለው እንደሚገፉ ማለት ነው። ኢትዮጵያ ላይ እንደዚህ አይነት የተለመደ ነገር አለ። እንደዛ ተገፍተው ጫካ ውስጥ ያሉ ሰዎችን እሳቸው በአመት ይመጣሉ። የገና የፋሲካ ምግብ ያበሏቸዋል። እኛ ደግሞ ከኋላ ሄደን የወንጌል ስርጭቱን አገልግሎት ክርስቶስ ፈጽሞ ከዚህ ውስጥ እንደሚያወጣ እንናገራለን። ለማህበረሰቡም አታግልሏቸው፣ በክርስቶስ ኢየሱስ ከነገር ከቋንቋ ከዘር ከሃይማኖት ተዋጅተናል እያል እግር ለእግር እየሄድን ወንጌል እያገለገልን እስካሁን ድረስ አለን። እንግዲህ ያለው ሁኔታ ነው። ቀጣይ ስትጠይቀኝ እነግራለሁ ማለት ነው። መልካም። ካንተ ጋር ስናወራ እንግዲህ እሳቸው የሚኖሩት ልጃቸው ቤት ነው። ይህንም ያህል አገልግሎት 50 ዓመት ጀርመን ሀገር ተቀምጠው ትልቅ ትምህርት ቤት እያስተማሩ በዚህ ላይ ደግሞ ኤንጂኦ ውስጥ ያው ማህበረሰብ ቅድም እንዳሉ ብዙ ሚሊዮን እየሰበሰቡ ግን ለታለመለት ዓላማ በመዋላቸው መሄጃ መኪናም የላቸውም እና ቅድም ስትነግረን ወደዚህ ስንመጣ በባስ የትም ስትሄድ በሎንቺና ከሆነ በሎንቺና በእግር ከሆነ በሞተር ሳይክል ከሆነ በአይሱዙ ተጭኖ እና እነዚህን ገጠሞች እስቲ ከሳቸው ስትማር ስታይ ምን ተማርክ? እንዳንድ አገልጋይ ትልቅ አገልጋይ ስለሆንክ ብዬ እንግዲህ ደጉ ሳምራዊ እንደ ስሙ ነው በትክክል ያየሁት ማለት ነው እውነት ለመናገር እና እሳቸው ጋር አብረህ ለማገልገል ፓርትነር ለመሆን አብረህ ለመሄድ የግዴታ ከኪሳ አውጥተህ ሰተህ ከኪሳ አውጥተህ ትራንስፖርት ከፍለህ በእግርህ መሄድ ካለብህ ሄደህ ነው ማገልገል ያለብህ። ይሄን ተምነህ ነው የምትገባው። ይሄ ደግሞ የክርስቶስ ልብ ስለነበር ገና በጠዋት በልጅነቴ ጌታ ኢየሱስ ክርስቶስ ይሄንን ልቤ ውስጥ ስላስቀመጠ ያ ኢየሱስ እኔ ውስጥ ያስቀመጠውን እሳቸው ላይ ስላየሁኝ እግር ለእግር ነው የሚሄደው። ሂሱ ዓለም ገናና ባሞ ጭሪቶ በምንሄድበት ጊዜ በራሳችን ጫማ በራሳችን ሞተር ሳይክል በራሳችን ለወንጌል ስርጭት በተሰጠን ሳይክል ነፃ መኪና ለምነን ነው የምንሄደው። እሳቸውም ከእሳቸው እንድንጠብቅ አላስተማሩንም። እኛም ደግሞ የእሳቸውን ልብ ስለተረዳ ነው ከኪሳችን አውጥተን
ያቺ አጥቢያ ባሌ ላይ ያለችው አጥቢያ እያወጣች እየመደበች ነበር ለወንጌል ስርጭት ትልከን የነበረው ሂሱ ዓለም ገናና ባሞ ጭሪቶ። አሁንም አዲስ አበባ ላይም ሆነን ያየሁት ነገር ምንድነው እስከሳቸው ራሳቸውን እየጎዱ ነው። ዝም ብለህ አሁን በዚህ ዘመን ብዙ የእርዳታ ድርጅቶች አሉ። ለኪሳቸው ማደለብ፣ ለጥሩ ኑሮ፣ ጥሩ ለመመገብ፣ በጥሩ አውሮፕላን ለመሄድ፣ ለቪዛ፣ ለተለያየ ነገር የተመሰረቱ አሉ። ይሄኛው ግን በትክክል ክርስቶስን የሚገልጥ የወንጌል ስርጭት እና የልማት ተኮር አገልግሎት ነው። ይሄንን ሲያደርጉ እሳቸው እኔ አንድም ቀን ራይድ እንኳን ተከራይተው ሄደው አይቻልም። አሁን ወደ አንተ ስንመጣ አንበሳ ባስ ነው የተቀመጥነው። አንበሳ ባስ ነው። ክፍለ ሀገር ስንሄድ በሚቀንሰው ዋጋ በሚቀንሰውን አይተን ነው የምንሄደው። ኪሳችን ውስጥ ገንዘብ የለም፣ ኪሳቸው ውስጥ ገንዘብ የለም። የመጣውን ነገር ሁሉ እዛ ነው የሚያውሉት። ድሆች ላይ ነው የሚያውሉት፣ ትምህርት ቤት ላይ ነው የሚያውሉት፣ ውሃ ቁፋሮ ላይ ነው የሚያውሉት። ከዛ አንጻር ከእሳቸው ጋር ብዙ ሰው አብሮ አይሄድም ካልተረዳቸው። የክርስቶስ ልብ ከሌለ አብራቸው አያዋጡም ይላል። አያዋጡም፣ ብዙ ሰው አያዋጡም የሚለውና እኔ እድለኛ ነኝ። ወንጌሉን ከስብከት ባሻገር ፕራክቲካል በተግባር ድሆች መሃል፣ የተገፉ መሃል፣ ውሃ የተጠሙ ሰዎች መሃል፣ ጧሪ ቀባሪ ያጡ አዛውንቶች መሃል፣ የተገለሉና የተጣሉ እናት አባት የሞተባቸው ሊስትሮችና ሴተኛ ዳሪዎች መሃል ወንጌሉን ሲሰሩ በማየቴ ይሄ ደግሞ የኔ ሸክምም ስለሆነ የምታወቀው ከኔ ጀርባ ያለው ነገር ይሄም ስለሆነ በዚህ አገልግሎት ውስጥ ከእሳቸው ጋር ከራሳችን ኪስ እያወጣን ራሳችንን እየጎዳን አፋችን እየሸተተ ነው የምናገለግለውና ስለዚህ አገልግሎት እግዚአብሔርን አመሰግናለሁ ስለሳቸው። መልካም። በዚህ አገልግሎት አብረ በቆየባቸው 30 ዓመት ውስጥ አያሌ ሰዎች ሲረዱ፣ ሲታገዙ፣ ከችግር መከራ ሲወጡ፣ ተምረው ለቁም ነገር ሲደርሱ አይታ የአይን ምስክር ነህና ብዙ ደግሞ ህንፃዎች ሲገነቡ ለሚመለከቱ አካላቶች ሲሰጡ የማየት እድል አጋጥሟል። ግን እንደሚገባው የተዘመረለት ማህበር አይደለም በኔ። ለምን እኔ ራሱ ቅርብ ጊዜ ነው የሰማሁት። በዚህ አጋጣሚ እሳቸውን ኢንተርቪው እንዳደረግ ያመቻችልን በአውስትራሊያ የምትገኘው ወንድማችን ዴቭ ሻሎም እናመሰግናለን። ወደ አንተ ልምጣ። ቅድም አንድ ማህበረሰብ እሳቸው ጋር ሄደ ስትነግረኝ ሰማሁ። እዛ ላይ ትንሽ እንድታወራ ልጆቻቸው ሳይቀር በጅብ የሚበሉ የእጅ ባለሙያ ሆነው እንደ ቀጥቃጭ ከማህበረሰቡ ጋር የማይገናኙ አብረው ምግብ እንኳን ለመብላት ስለሚጠየፉ ማህበረሰብ ቦታው ድረስ አይታል። ትንሽ ስለነሱ ማህበረሰብ ድንዶ በዚህ አጋጣሚ ድምጽ ትሆናቸዋለህ ብዬ ነው። በደንብ አብራራለህ። አሁን ከተወሰኑ ጊዜያት በኋላ በነሱ ላይ ነው እየሰራን ያለ ነው። እሳቸውም ፎከሳቸው ከዚህ 200 ኪሎ ሜትር ላይ ሾኔ የሚባል አካባቢ ላይ ነው ያሉት። እነኚህ ማህበረሰቦች እስከ 2000 ይደርሳሉ በቁጥር። ማህበረሰቡ ከከተማ አግልሏቸው ጫካ ውስጥ ለብቻ ተገልለው ነው ያሉት እንዳወሬ። ይሄንን ያደረገው ደግሞ ምንድነው ቤተ እስራኤሎች ናቸው ተብሎ ነው የሚታመነው። ሞያቸውም ልክ ወደ አማራ ክልል እንዳሉት አይነት ቤተ እስራኤሎች አይነት ነው ሞያቸው። እርስ በርሳቸውም ሲጋቡ ከሌላው ጋር ሳይጋቡ ስታያቸው በአብዛኛው ቤተ እስራኤል ከሚባሉት ጋር የተቆራኘ ነገር እንዳላቸው ነው የሚያሳየው። እንደዛም ነው ተብሎ የሚታመነውና ምን ያህል መንግስትና የክልሉ መንግስት ትኩረት እንዳደረገባቸው አናውቅም። እሳቸው ግን ይሄንን አይተው ወደዛ ነው ከተወሰኑ ጊዜያት በኋላ እየወሰዱን ያሉትና እነኚህ ማህበረሰቦች በአካባቢ ያሉ የወንጌላውያን ቤተክርስቲያናት ጭምር እንኳን ሳይቀር አግልለዋቸው ነው ያሉት እና አያቀርቧቸውም። ውሃ አብረው አይጠጡም፣ ምግብ አብረው አይበሉም። እነሱ የገቡበት ሆቴል፣ እነሱ የገቡበት ሱቅ ማንም ሰው አይገባም። እንደውም ከተማው ላይ የሚገርም አሁን የሞተ ጥንብ የሚያነሳው ማዘጋጃ ነው አይደል? እዛ ከተማ ላይ ግን የሞተ ፈረስ፣ የሞተ አህያ፣ የሞተ ዶሮ፣ የሞተ በግ እንዲያነሱ የሚገደዱት እነኚህ ማህበረሰቦች ናቸው። እና በሰፈሩ በከተማው ህዝብ ምንድነው የሚባሉት? የሞተ ጥንብና የሞተ በድን አንስተው የሚበሉ ናቸው ተብሎ ተገልለው ነው ያሉት። ስለዚህ እሳቸው ይሄን ማህበረሰብ አዩ፣ ይዘውን ሄዱ። አንድ ማህበረሰብ አለ ወንጌልም የሚያስፈልገው እርዳታ የሚያስፈልገው ማህበረሰብ አለ። ከዚህ ሄድን። ያው እንዳልኩ ከእሳቸው ጋር ለመሄድ በነፍስህም በስጋህም ኤቭሪ ነገር በኪስም ወስነ ነው የምትሄደው። እና ሄድን። ስንሄድ ግን ስናይ በጣም ነው ያለቀስ ነው። እውነት እኔም ባውጥቼ አልቅሻለሁ። ያለቀስኩት በምንድነው? ጅብ የተበላበትን ቤተሰብ ሄደን ስላየን። ቤት እንኳን የላቸውም፣ በጭራሮ ነው ያለው ቤቱ። ምንም አይነት ገቢ የላቸውም። ማህበረሰብ ያገላቸዋል። ያም ያገልላቸው ህዝብ ግን ከነሱ ላይ ሸክላ ምጣድና ጀበና ይገዛል። ያንን እየገዛ ህዝቡ እያገለላቸው በጫካ ውስጥ ለብቻ ቤት እንኳን በሌለበት ሁኔታ ውስጥ ሆነው ጅብ መጥቶ ልጅ ከእናት ጉያ ውስጥ ወስዶ የበላበት ቤተሰብ አለ። የሚናገሩት
የማህበረሰቡ ቋንቋ ምን እንደሆነ እዛ አካባቢ ተዳቅለው ወደ ሀዲያ ወደ እንደዚህ የከምባታ አይነት እንትን ውስጥ ገብተዋል። የአካባቢው ማህበረሰብ ጋር ተዳቅለው ትልቅ ጥናት የሚፈልግ ነው። እንደውም ባለሙያዎችን በዚህ አጋጣሚ እንጋብዛለን። በተለይ ደግሞ ቤተ እስራኤሎች ሲባል ብዙ ጊዜ የምናየው ወደ ጎንደር አሁን ወደ ቀጨኔ አካባቢ ያሉ እንዳሉ ሰማለሁ። እስከ ኡጋንዳ ድረስ ብዙ እንሰማለን። ትግራይ ውስጥም ኤርትራ ውስጥም እንዳለ እንሰማለን። እና እንግዲህ ማሳሰቢያ ሊሆን ይችላል። እነዚህ ማህበረሰቦች በደንብ ጥናት ይፈልጋል እና እንደ ሰው መሆናቸው ታውቆ መንግስትም ማህበረሰቡም ደግሞ ድጋፍ ቢያደርግላቸው መልካም ነው። በዚህ አጋጣሚ ድምጽ ዳሽን ቲዩብን ምንድነው ያሰብነው በአመት አንድ ጊዜ እሳቸው ለፋሲካ ይመጡና አሁን ፋሲካ አይደለ? በፋሲካ ወቅት ላይ ለዛ ማህበረሰብ የማዕድ መቁረስ ፕሮግራም ያደርጋሉ እና እዛ ላይ አንተንም እንደ ቱር ወጥተህ ከኛ ጋር አብረህ የመስክ ስራ እንድትሰራ አስበን ነበር። ያው ከጊዜው እጥረት የተነሳ ይሄንን አላደረግንም እና እሳቸው ምንድነው የሚያደርጉት እዛ መተው ባለፈው ጊዜ ምን አደረግነው መሰለ የዛሬ 2 ዓመት አካባቢ እንደዚህ ፋሲካ ላይ መጡና የአካባቢው ማህበረሰብ በአብዛኛው ፕሮቴስታንት ነው፣ ግን አግልሏቸዋል። የአካባቢው ህዝብ እንዳገለለ ስላዩ እሳቸው ለዛ ለፕሮቴስታንቱ የኮንፈረንስ ፕሮግራም አገልጋዮች ይዘው መጥተው የኮንፈረንስ ፕሮግራም እንዳለ ሲነግሩ ሁሉም ደስ አላቸው። ከዛ ድንኳን አስደኩነው የምሳ ፕሮግራም ጊዜ ለፕሮቴስታንቱ ሁሉ አደረጉና እዛ መሃል ላይ እነኚህን የተገለሉ ማህበረሰብ ጠሯቸው። እኔን ፕሮግራም ያደረኩት ከዚህ ከተገለለው ማህበረሰብ ጋር እኩል እንደሆናችሁ እግዚአብሔር በሚያይበት እይታ ከነገር ከቋንቋ ከዘር ከሃይማኖት ሰዎች እንደተዋጁ አንድ እንደሆኑ እንድታውቁ ያገለላችኋቸው የአዳም ዘር የእግዚአብሔር ዘር የክርስቶስ ዘር እንደሆኑ እንድታውቁ ህብረት እንድታረጉ ፈልጌ ነው ሲሉ ያን የተዘጋጀውን ምግብ ለመብላት የመጣው ፕሮቴስታንት ሁሉ ወደ ኋላ ነው የተመለሰው። በዛ በኋላ በእግዚአብሔር ቃልና በሰበኩት ስብከት ይዘናቸው በብዙ ጩኸት ከመካከላቸው ጥሩ ሰዎችም ስለነበሩ ያንን ባህል ያንን ህግ ያንን የማግለል ስርዓት ሰብረው አብረው ማዕድ በሉ። የዚህን ያህል ይጠየፋሉ። ይሄንን ለማድረግ እንኳን እንግዲህ አሁን ፕሮቴስታንት ውስጥ እንግዲህ ትምህርቱን ስለማውቀው ሰው ሁሉ እኩል ነው፣ ከአዳም የተፈጠረ ነው፣ በክርስቶስ አንድ ናችሁ የሚል ትምህርት ይማራሉ። ግን ካለባቸው ተጽዕኖ የተነሳ እነሱም እንደዚህ አግልሏቸው ነበር እና ይሄን ማህበረሰብ በዚህ ሁኔታ ማዕድ አዘጋጅተው አንድ አዳራሽ ውስጥ ከተው በሉ ከዛሬ በኋላ ከነኚህ ሰዎች ጋር አብራችሁ ኑሩ፣ እናንተም ሁላችሁም ከአንድ ግንድ ነው የተገኛችሁት፣ መከፋፈል መለያየት ጥላቻ የለም ብለው አስተምረው እንደው ምንድነው ያደረጉት ለነኚህ ለተገለሉት ማህበረሰቦች ውሃ ቆፍረው የውሃ ጥቅሙን ፕሮቴስታንቱ በዛ አካባቢ ያለው ማህበረሰብ ራሱ እንዲጠቀም ወፍጮ ቤት ተከሉላቸው። በፊት የሚያስፈጩበት ቦታ የለም ስለሚያገልሏቸው ለነኚህ ማህበረሰቦች ወፍጮ ቤት ተተከለ። ከዛ ፕሮቴስታንቱ እንደገና መጥቶ ከነሱ ጋር ሳንቲም እየከፈለ ወፍጮ ማስፈጨት ጀመረ። በዚህ አይነት ሁኔታ ባለፉት 4 ዓመታት ውስጥ ይሄንን ድልድይ በመስራት ይሄን በህዝብ መካከል የቆመውን አጥር የዘረኝነት አጥር የክፋት አጥር በማፍረስ በዚህ ሁኔታ ውስጥ አብረናቸው እግር ለእግር ወንጌልን እየሰራን ያለ ነው እና ሾኔ አካባቢ ያሉት ማህበረሰቦች በሰውም ያልታዩ በአካባቢ ያልታዩ በመንግስታት ያልታዩ ግን ተገልለው ያሉ ናቸውና አሁን እሳቸው በኋላ ይነግሩሃል ወደ 23ኛ ቤት አካባቢ ነው በየአመቱ 2 ቤት እየለመኑ 3 ቤት እየሰሩ ከዛ ጫካ ውስጥ ከጭራሮ ቤት አውጥተው ቆርቆሮ ቤት ውስጥ እንዲኖሩ አድርገዋቸው እያኖሯቸው ያሉትና ባለፈው አመት እኔ ለምስክር ነኝ ቁልፉ ሲሰጥ ሄጂ ወንጌል ስርጭት ኮንፈረንስ አድርጌያለሁ። እጅግ አድርጌ አመሰግናለሁ ፓስተር። እንግዲህ ያው ምስክር ስለወግ ካንተ አንደበት እንስማ ብለን ነው። በጣም እግዚአብሔር ያክብረልን። የሚሰሩት ነገር ትልቅ ነው፣ እንደሚገባው ግን የተዘመረለት አይደለም። ይህንን የተገፋ ማህበረሰብ ደርሶ ካለበት ማህበራዊ ጥቃት ኢኮኖሚ ችግር መገላገል ትልቅ ነገር ነውና እጅግ አድርገን እናመሰግናለን። ክብረት ይስጥልን ማለት እንፈልጋለን። እንደው አቶ ዳንኤል እርሱን አንዳንድ ጥያቄ ልጠይቅ። እነዚህ የተገፉ ማህበረሰቦችን እንደው በግል ሲመለከቷቸው እርሱ እንግዲህ በሰለጠነው ሀገር ኖረዋል፣ በነጮች መሀል ተከብረው እየኖሩ ነውና ይሄንን ሲያዩ ምን ተሰማዎት? እንደ እውነት ከሆነ ያው ሁላችን በእግዚአብሔር አምሳል የተፈጠሩ ሰዎች ነን። ቅድም ወንድማችን እንዳለው የዘር ልዩነት የለም፣ ቋንቋ ልዩነት የለም። ሁሉ በክርስቶስ አንድ ስለሆነን አሁን ሰውን በክርስቶስ ነው ማቀው ያን ሰው። ስለዚህ ያንን ሰው እንደ ሰውነቱ አከብረዋለሁ። ስለዚህ ለኔ ትልቁ ክብር
ክርስቶስ ያከበረውን እኔም አከብረዋለሁ። ክርስቶስ የወደደውን እኔም እወደዋለሁ። ስለዚህ ለእኔ ውጭ ሀገር መኖሩ ሳይሆን እዚህም በሆን በልጅነት ጀምሮ ሰውን ሳለኝ ለሰዎች ያለኝ እይታ ሌላ ነበር። አሁን የበለጠ ደግሞ ውጭ ሀገር ስኖር የውጭ ሀገሩን ደግሞ ብዙ ባህልና ያላቸውን ለሰዎች ፍቅርን አክብሮት የበለጠ አጠነክረኝ። ለሰዎች ያለኝ እይታ እንዴት አድርጌ መርዳት እንደምችል፣ እንዴት አድርጌ ያለኝ ፍቅር ደግሞ ማካፈል እንደምችል በሚገርም ሁኔታ እግዚአብሔር ልቤን ለውጦ ለሰዎች ያለኝን እይታ አስተካከለልኝ። ስለዚህ እነሱ ሳገኛቸው ባላቸው የልብስ አለባበሳቸው በጤና ዙሪያም ይሁን በጥሻ አቅፋቸው ነው። ያ ለነሱ እንደ ትልቅ ነገር አየሁት። እኔ እንደ ኖርማል አየሁት። እነሱ ግን እንደዚህ ማሉ ሰዎች ሆያ ይሄ ከክርስቶስ ፍቅር የተነሳ ነው አልኳቸው። ክርስቶስ እኔ እንደወደደኝና እንዳቀፈኝ እናንተንም እንደዚሁ በፍቅር አቀፍኳቸው፣ ተቀበልኳቸው። ማቀፍ ብቻ ሳይሆን ህይወታቸውን፣ ታሪካቸውን በእኛ ውስጥ አልፎ ታሪክ ለውጦ ዛሬ የወፍጮ ቤት ባለቤት አደረጋቸው፣ የመብራት ባለቤት አደረጋቸው፣ ቤት የሌላቸውን ቤት እንዲያገኙ አደረጋቸው። ይህ ትልቅ 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 በረከት ነው ለኔም። ይህን ለሰራ አምላክ ደግሞ ክብር ሁሉ ተጠቅልሎ ምስጋና ለሱ ይሁን። አሜን። መልካም። መቼም ብዙ አገልግሎቶችን ያወርሱ ደብቆ ነው ወይ መንገርም አይፈልጉም። ግን ቅድም ሲያጫውቱኝ ከሰማሁት መሀል ሁለት ሴት እህቶቻችን ጫማ ሲጠርጉ አይተው ከዛ አንስተው እስከ ዩኒቨርሲቲ ደረጃ እንዲደርሱ ያደርጓቸውን ገጠመኝና ያልነገሩን ነገር ካለ በህይወቶት ብዙ ስለሚገጥሙት ትንሽ ነገር ስለሱ ቢሉን ከእርሱ አንደበት ብንሰማ ብዬ ነው። ይህንን ራእይ ጀምሬ ኢትዮጵያ ውስጥ በመጣው ጊዜ ወደዚህ ወደ ጎላ ሚካኤል አካባቢ የባለቤት የመኖሪያ ቤት አካባቢ ስለነበረ እዛ አካባቢ ወቅ ሳረግ እነዚህን ሁለት ወጣት ልጆች የሌሎች ስሩ እየጠረጉ እያለ ማለት ነው እና በጣም ልብ ያዘነ። እንዴት ሴቶች በሊስትሮነት ተቀጥረው ህይወታቸውን ያሳልፋሉ? ገቢያቸውስ በዚህ ለምን ይሆናል? በሚል አነጋግሬ አንድ እናት ነው ያላት፣ በጣም ድሃ የሆነች ናት። እሷም ራሷን ማትችል ያው ልብስ እያጠበች ነው የምታስተዳድረው ማለት ነው። ከዛ በኋላ ሁለቱንም ማስቀምጫ ከዛሬ ጀምሮ የሊስትሮ አገልግሎት ያቆማል። ከዛሬ ጀምሮ ትምህርት ቤት ትገባላችሁ፣ ትምህርታችሁን አስጨርሳችኋለሁ ብዬ ጌታ በረዳይ መንገድ ስላሴ ትምህርት ቤት ጀምረው ዩኒቨርሲቲ ገብተው ጨርሰው ዛሬ በራሳቸው ሙያ እየሰሩ ይገኛሉ። ከሊስትሮነት ወደ ኢንጂነርነት ይህ ትልቅ ለውጥ ነው። እንደዚህ መሳሰሉ አንዳንድ ጊዜ ያጋጥሟል። አንድ ቦታ ደግሞ ሆሳና እየሄድኩ እያለሁ ከሩቅ አንድ ሴት አየኋት፣ እጤ ያላት እርዳታ እንደሚያስፈልገው ስሰማ ይችሊ በከተማ የታወቀች ሴትዮ ናት። የ4 ልጆች ነው፣ የ5 ልጆች እናት ናት። ባል የለም እና ስራዋ ልመና ነው፣ ገቢያውም ያ ነው። ከዛ በኋላ የእሷን ሁኔታ ቀረብ ብዬ ስጠይቃት አው እኔ መተኘት አልችልም፣ እስትንፋስ ያጥረኛል፣ ሕክምና ያስፈልገኛል አለች። ለእሷ ሕክምና ጀርመን እንደገባው የተወሰነ ገንዘብ ሰላከ። እዛው ሆሳና ታከመች፣ እጢዋ ሁሉ ጠፋ። ከዛ ይህን ሁሉ ደግሞ መቋቋሚያ የሚሆን ገንዘብ ሰጠናት። ልጆቹን እያስተዳደረች አሁንም እየሸመተች ትኖራለች ማለት ነው። በቃ እንደዚህ ነገሮች ያጋጥማል በመንገድ ላይ ካንተ ሀሳብ ውስጥ ውጭ ሆነ ካንተ ፕሮግራም ውስጥ የሆነ ጌታ አንዳንድ ጊዜ ይሄን አርግ የሚል ይላል። እንደዚህ ያጋጥማል። እንደዚህ ጥናንቆች እንደዚህ ብዙ ጊዜ ያጋጥሙኛል። መልካም። በጣም ያው እንግዲህ ለብዙዎቹ አስተማሪ ነውና እንግዲህ ወደ ፓስተር አሌክስ እመጣለሁ። እንግዲህ አገልግሎታቸውን በደንብ አይተሃል። እንደሚገባ እውቅና አግኝቷል ብለህ ታምናለህ? በግልህ ምንድን ነው እንግዲህ ሁሉን አቀፍ ናቸው። ሁሉን አቀፍ ማለት ድሆቹንም አይተው አያልፉም፣ የተገለለው ማህበረሰብ አይተው አያልፉም፣ ቤተክርስቲያንም ስትጎዳ ደግሞ አይተው አያልፉም። ስለዚህ እንዳልኩ እኛን የሚያገናኘን የቤተክርስቲያን ተከላና በቤተክርስቲያን ጉድለት አቅጣጫ ላይ ሲቆሙ ስናይ ነው። አሁን ቅድም መጀመሪያ ላይ ሲነግሩ እንደነበረው ከአምስት አካባቢ የሚደርሱ ቤተክርስቲያናት ተገንብተዋል። የውስጥ ሙዚቃ መሳሪያቸው ተሟልቶላቸዋል። ያ ነው አሁን እኛን የሚያገናኘን እና ኢትዮጵያ ማንሄድ ላይ ናዝሬት
ነች። መጀመሪያ ስንነሳ የነበረችው እንደ ሄድ ኦፊስ ታገለግለን እናት ቤተክርስቲያን የነበረችው ናዝሬት ነች። ሁላችንንም የሰበሰበችን በየአገሩ ያው የስራው ባለቤት እግዚአብሔር ቢሆንም ቀዳሚ ስላረጋ ሰብሳቢ ነበረች እና ስደተኞች ሁሉ በወቅቱ እየተገለሉ ከማህበረሰቡ የሚሄዱት ሁሉ ናዝሬት ነበር የሚከማቹት እና እሳቸው ደግሞ ይሄንን ነገር ሰምተው ከጀርመን ሀገር ወደ ናዝሬት መጥተው ከናዝሬት አማኑኤል ከእናት ቤተክርስቲያን ጋር የተገለሉትና የተሰደዱትን በተለይ ከሌላ እምነት ወደኛ የሚቀላቀሉ አሉ። በጣም ጫና የሚበዛባቸው እነሱ ነበሩ። እነሱን የእንጨት ስራ እንዲማሩ እንደገና የፀጉር ስራ እንዲማሩ የልብስ መስፋት ስራ እንዲማሩ አድርገዋቸው እኔ ጋር እንኳን ባሌ ተሰደው የነበሩ ልጆች ናዝሬት መጥተው ስልጠና ወስደው ማቴሪያል ተሰጥቷቸዋል። ይሄም ብለህ እንግዲህ በጣም ብዙ ናቸው ማለት አንድ ሁለት አይደለም። አሁን እሳቸው አንድ ሁለት አሉ እንጂ ብዙ ናቸው። እንደዚህ በየመንገዱ ተይዘው ለትልቁም ነገር እየበቁ ያሉት በአሞጨሪቱ የሚባል ቦታ ላይ ሄደን እንዳልኩ ቅድም በጣም ሪሞት ኤሪያ በፈረስ ነው ሄድነው። ግማሹን በሞተር ግማሹን በፈረስ እዛ እሳቸው ያስተማሩበት ትምህርት ቤት ላይ ተምሮ ኢትዮጵያ አየር መንገድ የገባ ልጅ አለ እና ማህበረሰቡ ሙስሊም ነው 99%፣ 1% ነው ክርስቲያን ያለው እዛ መሃል ነው። ሌላው ነገር ደግሞ ሳልናገር ማላልፈው ሃይማኖት አይለዩ። አሁን የባሌው ትምህርት ቤት ሁለቱም የተሰራበት ላይ 99% ሙስሊሞች ናቸው ያሉት እና ስንሄድ ትምህርት ቤቱን ለመመረቅ ስንሄድ የተቀበሉን ሼኪዎች ናቸው፣ ሀጂዎች ናቸው። አየር መንገድ የገቡት የነሱ ልጆች ናቸው እና ይሄም ነገር ወንጌል ለዓለም ለፍጥረት ሁሉ የክርስቶስ ልብ ለሰው ሁሉ እንደሚራራ በእሳቸው ላይ አይቻለሁና ስደተኞችን በመደገፍ የተጎዱ ቤተክርስቲያናትን ቶሎ ደርሰው ለነኛ ቤተክርስቲያናት ክፍተት ወንበር ካስፈለገ ወንበር፣ ውሃ ካስፈለገ ውሃ፣ የህንፃ መስራት ካስፈለገ ህንፃ መስራት እነኝን ሁሉ ነገሮች ባለፉት 30 ዓመታት በዚህ የደጉ ሳምራዊ አገልግሎት ውስጥ አይቻለሁ እና እንደሚገባ እውነት ነው አልተነገረላቸውም። እንደሚገባ በኢትዮጵያ ምድር ላይ የሰሩት ነገር ወጥቶ አልታየም እና አሁን ሚዲያዎች እጅግ በጣም በዚህ ጉዳይ ላይ አስፈላጊ ናቸው። ከዚህ በኋላ ደግሞ በጣም የሚገርመው ትላንትና ያለፉት 30 ዓመታት ከተሰሩት በላይ ትልልቅ ራዕዮች ልባቸው ውስጥ አሉ ሲያጫውቱኝ በጣም ተረድቻቸዋለሁ። እሱን ለመስራት ግን አሁን የመንግስት አካላትም እንደገና ደግሞ በጎ አድራጊዎችም ትክክለኛ የሆነ ቦታ ላይ ገንዘባቸውን ለማስቀመጥ ጤናማ የሆነ ሰው ትክክለኛ ሰው ራሱን ጎርቶ ልክ እንደ ክርስቶስ ለሌሎች የሚኖር ሰው የሚፈልጉ ከእሳቸው ጋር አብረው ቢሆኑ እጅግ በጣም ደስተኛ ነኝ። አገሮችም መንግስታትም ጭምር ይህንን የሚያክል ትልልቅ ስራ ተሰርቶ ተጽዕኖ ፈጣሪነታቸው ከዚህ በላይ ነው መሆን ያለበት። አሁን ቅድም መጀመሪያ ላይ ነግረውሃል ከ3 በላይ ፕሮጀክቶች ትልልቅ ፕሮጀክቶች እጃቸው ላይ አሉ። እነኛን ነገሮች ግን ወደ ተግባር ለማምጣት ጤናማ የሆኑ በጎ የሆኑ ሰዎች በጎ አድራጊዎች እንደገና ደግሞ ትክክለኛ ሰው የሚፈልጉ የክርስቶስ ልብ ያላቸው ሰዎች የሚፈልጉ ሰዎች እሳቸውን ጆይን ቢያደርጉ ከዚህ በኋላ ያለው ጊዜ ራሱ ይሄንን ስራ በኢትዮጵያ ምድር ላይ እንደ ፀሐይ ቢያወጣው ሌቦች ያሉ እንዳሉ ሁሉ አጭበርባሪዎች እንዳሉ ሁሉ በኤንጂኦ በእርዳታ ስም የራሳቸውን ነገር የሚያደልቡ እንዳሉ ሁሉ ልክ እንደ ኢየሱስ ራሳቸውን ጎርተው ለራሱ መኖሪያ ሳይኖረው አይደል ጌታ ኢየሱስ የሰማይ ወፎች ጎጆ አላቸው፣ የምድር አሬቶች ዋሻ አላቸው። የሰው ልጅ ግን ራሱ የሚያስጠጋበት ራሳቸውን የሚያስጠጉበት ቦታ ሳይኖራቸው ሰው ጋር ጥገኝነት መጥተው እየኖሩ እየተቀመጡ ይሄን ያህል ዓመት ሳይ እንደዚህ ነው የሚኖሩት። እንደዚህ የሚያደርግ ሰው የክርስቶስ ልብ ነው ያለው። ዝቅ ብለው ነው ኢየሱስ ክርስቶስ አሁን እኮ የተቸገርነው የኢየሱስን ልብ ፕራክቲካል የሚያሳይ መሪን ያጣ ነው ኢትዮጵያ ላይ። ዝቅ አይልልህም አይወርድም። ኢየሱስ መሪም አገልጋይም ነው። መሪ ነው ግን ደግሞ ወርዶ የሚያገለግል ነው። ራሱ ጎርቶ ነው ለሌሎች የሚኖሩና ይሄንን የሚያሳይ አገልግሎት ስለሆነ ከሳቸው ጋር የሚቆሙ ሰዎች በእናንተ በኩል በዩቲዩቦች በኩል ቢገኙ እጅግ በጣም ደስ ይለኛል። እኔ በዚህ አጋጣሚ ስለ ዳሽን ዩቲዩብ መናገር የምፈልገው ነገር ምንድነው አየሩን የሞሉት ብዙ የተለያዩ ጤናማ ያልሆኑ ዩቲዩቦች እንዳሉ ሁሉ እንደዚህ ደግሞ ትክክለኛ የሆነ ነገርን ፈልገው በትክክለኛ ቦታ ላይ ከትክክለኛ ነገር ጋር የሚያገናኙ እንደ ዳሽን አይነት የዩቲዩብ አገልግሎቶች ደግሞ ጤናማም እንዳሉ ህዝቡ ሊያውቅ ይገባልና ከዚህ በኋላ ያለው ጊዜ የድካማቸው ጊዜ ምናልባት ብርታት የሚወጣበት ጊዜ እንደሆነ አስባለሁኝ። በዚህ አጋጣሚ እኛም ለሰጡን አስተያየት ፓስተር አሌክስ እጅግ አድርጌ አመሰግናለሁ። እንግዲህ አንድ ጥቆማ እናስተላልፋለን። የበጎ ሰው ሽልማት አዲስ ፊት
ጥቆም አድርገናል። ኑና ዌብሳይታቸው ላይ ገብተው የተሰሩትን ስራዎች እዩ። ለሚመጣው አመት እንግዲህ አዲስ በዚህ አጋጣሚ ጥቆማ እናደርጋለን። አቶ ዳንኤል እንግዲህ የሰሩትን ስራዎች እዩ። ለሀገር ለትውልድ ነው የሚጠቅሙት። እንግዲህ ነዋሪነታቸው ጀርመን ሆነው 50 ዓመት እየኖሩ በተደላደለ ሀገር ኑሮን መኖር ሲችሉ በአመት 2 እየመጡ በምትገኘው ክፍተት ደግሞ ይህንን አስደናቂ ስራ እየሰሩ ነው። እዚህ እንኳን ሆነን እኛ እንኳን አንድ ትምህርት ቤት ለአንድ ተማሪ አንድ ደብተር መግዛት ለስንታችን ሸክም እንደሆነ ቤት ይቁጠር። ወደ እርሶ ልመለስ። እንደው ያቀዱት ነገር ሰፋ ያለ ነገር አዋይተውኛል። በዚህ አዲስ አበባ ዙሪያ በሸገር ዙሪያ በተለያዩ ክልሎችና መዋዕለ ህጻናት የተለያዩ ደግሞ እንደ ዶሮ እርባታ የተለያየ ነገር ለማድረግ አስበዋልና ይሄኛውን ነገር ትንሽ እስቲ ይበሉንና ወደ ማጠቃለያው እንሄዳለን። ቅድም እንደተናገርኩት ያው አንደኛ ያለፉት ስራዎች እንደተጠበቁ ሆነው አዳዲስ ስራዎች ወደፊት ያቀድናቸው 3 ነገሮች አሉ። ከዛም ሌሎች አሉ። ግን 3ቱን እንደው ገለጽ ካልከኝ አንደኛው በዶሮ እርባታ እነዚህ ሴቶች በጣም ደካማ የሆኑ ሴቶች ስራ ፈት የሆኑ እነሱን በዚህ እርባታ መልክ በማሰራጨት ራሳቸውን መርዳት የሚችሉበትን ፕሮጀክት ፕሮፖዛል ቀርጸናል። ዛም ራሱ ወጪ ይጠይቃል። ሌላው ደግሞ እንደዚህ አረጋውያን በዚህ አዲስ አበባ ውስጥ በተለያየ ቦታ ደግሞ ሴንተር የሆነ ቦታ ላይ በቀን አንድ ምግብ በማዘጋጀት ለ300 የሚሆኑ አመታዊ የሆነ ባጀት በማዘጋጀት ሌላው ደግሞ በዚህ በሾኔ አካባቢ መዋዕለ ህጻናት እጥረት ስላለ እሱንም ደግሞ አንድ የማዕከላዊ የሆነ መዋዕለ ህጻናት እንዲሰራ የተዘጋጁ ፕሮጀክቶች አሉ። እነዚህ ሁሉ ገንዘብ ይጠይቃሉ። እነዚህ ሁሉ ጸሎት ይጠይቃሉ እና የሰውን እጅ ያስፈልገናል። የእግዚአብሔር ጣት ያስፈልጋል። በዚህ ዙሪያ ላይ በቃ ሰዎች ተርበትብተው እርዳታ እንዲያደርጉልን በትህትና ጠይቃለሁ። እዚህ ጋር ገና አመሰግናለን። ይህንን የምትሰሙ የሚመለከታቸው የመንግስት ባለስልጣናት፣ የከተማ ከንቲባዎች፣ ድርጅቶች፣ በጣም ብዙ ድርጅቶች አሉ። እንግዲህ ስራቸው የሚታይ ነው። ላለፉት 30 ዓመታት በጣም ብዙ ተነግሮ የማይገለጽ እንግዲህ እነዚህ የመዋዕለ ህጻናት ያልናቸው አድገው ወደ ሃይስኩል ገብተዋል። ሃይስኩል የገቡት ቅድም እንደተነገረ ወደ ዩኒቨርሲቲ ሀገር እየጠቀሙ ነውና ያው እንግዲህ ደጉ ሳምራዊ በማውራት ሳይሆን በመስራት ላይ ነው ትኩረት የሚያደርገው። እዚህም እንኳን ቀርበው እንደ ደንብ አብራርተው አልነገሩንም። ስራቸውን ዌብሳይት ላይ ገብታችሁ ማየት ትችላላችሁ። የሚመለከታቸው አካል ድጋፍ አድርጉላቸው። በተጨማሪ ደግሞ የተለያዩ ካምፓኒዎች ግብረሰናይ ላይ የምትሰሩ ባለ ጉዳዮች አሁን ደግሞ የኛ የኢትዮጵያኖች ተራ ነው። ይህንን ተጋግዘን ማህበረሰብን የሚጠቅም ከልመና የሚያወጣ ገንዘብ በመለመን ብቻ ሳይሆን እየሰራ ራሱን የሚለውጥ እነዚህ ህጻናቶች ላይ ደግሞ በተለይ ችግረኛ ቤተሰቦች ልጅ ደረጃውን የጠበቀ ትምህርት እንዲማሩ እገዛ አድርጉ። የአዲስ አበባ መስተዳደርም የሚመለከታቸው የተለያዩ ክልል ከተሞችም መጥተው በሙያቸው ሊያግዙ መጥተዋል። ነገሮችን ፕሮጀክታቸውን በማየት ድጋፍ እንድታደርጉ በዚህ አጋጣሚ ጥሪ እናስተላልፋለን። በዚህ ላይ የምትጨምረው ፓስተር? እግዚአብሔር ይመስገን። እንግዲህ ጊዜና ወቅት ሁሉን ያገናኛል። ስለዚህ ይሄ ሰዓት ስለተፈጠረ ይሄ ጊዜ ስለሰጠን እግዚአብሔርን እጅግ አድርጌ አመሰግናለሁ። እንግዲህ ለአገልግሎቱ ሾሞኝ ታማኝ አድርጎ የቆጠረኝን ደግሞም ኃይል የሰጠኝን እግዚአብሔርን አመሰግናለሁ ነው ያለው ጳውሎስ ለጢሞቴዎስ ሲጽፍለት። እኛም እንግዲህ ለአገልግሎቱ ሾሞን ታማኝ አድርጎ የቆጠረንን እግዚአብሔርን እናመሰግናለን። በዚህ ውስጥ እንግዲህ ልማትና ወንጌል አብሮ የሚሄድ ነው፣ የማይለያይ ነው። ዘር ቀለም ሳንለይ ወንጌሉን ከልማት ጋር በማያያዝ እንድንሰራ ለሌሎችም ጥሪ እናስተላልፋለሁ። ያዕቆብ እምነት ያለ ስራ የሞተ ነው ሲል ማመን እንደሚያድን እናውቃለን። ግን ደግሞ በስራ ካልተገለጠ ክርስቶስን ማሳየት እንደማንችል መረዳት መቻል አለብን እና እዛው ክፍል ላይ ምንድነው የሚለው? አንድ ሰው ወንጌል እየሰበከው ርቦኛል ቢልህ እንዴት ነው የሚሰማ? መጀመሪያ የራበውን ነገር ሳታበላውና በእንደዚህ አይነት አገልግሎት ውስጥ ያሉ ሰዎችን አብያተ ቤተክርስቲያናትም እግር ለእግር እየተከታተሉ የወንጌሉን ስራም አብረው ደግሞ ሰዎች ለዘላለም ከድህነት የሚወጡበትን የወንጌልም ስራ አብረው እንዲሰሩ አበረታታለሁ። ምክንያቱም በኢሳይያስ 61 ላይ ለድሆች ወንጌል ሰብካለሁ ነው ያለው ኢየሱስ ክርስቶስ በትንቢት ሲነገርለት። የመጀመሪያውንም አገልግሎት ሲጀምር በመጽሐፍ ቅዱስ ላይ ይሄ ቃል በጆሮአችሁ ተፈጸመ የሚለው ባለበት ቀን ያነበበውም ይሄን ነው። ለድሆች ወንጌል ሰብካለሁ ፈጽሞ ሰዎችን ከድህነት ውስጥ የሚያወጣው ወንጌል ነውና
አንዳንዱም ድህነት ከመናፍስቱ ዓለም አሰራርም ጫና የተነሳ ስለሆነ የመጣው ይሄንንም ለመግፈፍ እግር ለእግር ከደጉ ሳምራዊ ዓለም አቀፍ አገልግሎት ጋር በየክልሉ ያሉ አብያተ ቤተክርስቲያናት ሳይዘነጉ አብረው የወንጌሉንም ስራ በውራጌ ሀገር ውሃው ሲቆፈር አብረው እዛ አካባቢ ያሉ ወንጌሉን እንዲያሳልጡት በጋምቤላም እንደዚሁ በባሌም እንደዚሁ በኢሉባቡር በመቱ እንደገና በአማራም ክልል ይሄንኑ ስራ ሰርተዋል። ባለፈውም እንደገና ወደ ኤርትራም ሄደው የኤርትራና የኢትዮጵያ ድንበር በተከፈተ ጊዜ እዛም ሄደው ይሄንን አገልግሎት ወደዛም ለማስኬድ ጥረት አድርገው ነበር። ያን ጊዜም አብረን ነበር። ሄደው ምድሩን ጎብኝተው የምድሩን አፈር ይዘው መጥተው እዚህኛ እየጸለይንበት ነበር። በመሐሊያው ቦርደሩ ተዘጋኝና አሁንም ራእዩ አላቸው። ምስራቅ አፍሪካ ላይ ነው ይሄን ማንቀሳቀስ የሚፈልጉትና እንደ አዲስ አበባ እንደ ሄድ ኦፊስ ሆኖ ደግሞ በዚህ ላይ ይሄንን አገልግሎት ለማስኬድ አብያተ ቤተክርስቲያናት ፓስተሮች ከዚህ ራእይ ጎን እንዲቆሙ እንዳልኩት ቅድም እውነተኛ ሆኑ የተሰጣቸውን ነገር በትክክለኛ ቦታ ላይ የሚያውሉ በተጨባጭ በማስረጃና በመረጃ የሚያምኑ ነገራቸው ግልጽ የሆነ ብላክ ኤንድ ዋይት የሆነ እውነተኛ ሰዎች ጥቂት አሉ። ማንም የለም በሚባልበት በዚህ ዘመን ሰዎች አሉ። ይሄው እንደ ደጉ ሳምራዊ አይነት ሰዎች አሉ። ነገራቸውን ግልጥ አድርገው የእግዚአብሔርን ስራ ለእግዚአብሔር እየሰጡ የሚሰሩና እነኚህን እግር ለእግር በመከታተል ወንጌሉንም በዚህም አቅጣጫ ማስፋት ማሳደግ አለብን ባይ ነኝ። እጅግ አድርጌ አመሰግናለሁ። እንግዲህ አቶ ዳንኤል እርሶስ ቀረ የሚሉት ነገር ካለ በዚህ ብናጠቃልል ብዬ ነው። ያው እንግዲህ ቀረ የሚለው ነገር ቢኖር ያው ይሄን ሁሉ የሰራ አምላክ እግዚአብሔር ነው እና መጽሐፍ ቅዱስ ሲናገር ፍጹም የሆነ ነውር የሌለበት አምልኮ ይላል እኮ አይደል እንዴ? እግዚአብሔር የሚወደው ለድሆች የምናደርገው ነገርና እግዚአብሔርን የሚያስደስተው ይሄን ከሆነ በድሆች ላይ ያለን እይታን ደግሞ እንዲለውጥና ለዚህ ተባባሪ በመሆን አብረን እንድንሰራ የእግዚአብሔር መንግስት በዛው እንድናሰፋ ለማለት ነው የምፈልገው። ስለሰጣችሁኝ እድል አመሰግናለሁ። እናመሰግናለን። ከፍ ባለ ሀሳብ ዳሸን እንግዲህ ትልቁን የደጉ ሳምራዊ አገልግሎት መስራችና ባለራዕይ ረዳታቸውን ደግሞ ፓስተር አቀረብን። እንግዲህ ቅድም ከተናገረው ነገር አንዱ ወንጌል የሚሆን ማንኛውንም ስራ ከማህበረሰብ አገልግሎት ጋር ቢሆን ጥሩ ነው ብሏል። መልካም እንግዲህ የትኛውንም አገልግሎት ስናገለግል ማህበረሰቡን እየጠቀምን እንጂ ብዙ ጊዜ በተለይ በሃይማኖት ስም ንብረት ዘረፋ፣ ገንዘብ ዘረፋ በበዛበት እንደዚህ ደግሞ ገንዘብን እያወጣ ካለበት ሀገር ከተመቻቸ ሀገር በመውጣት የሚያግዝ ማህበረሰብ እንዳለም ማሳያ ስለሚሆን ጥሩ አስተማሪ ነው። ክብረት እኛም እናመሰግናለን። በጣም እናመሰግናለን። ውድ የዳሽን ቤተሰቦቻችን የዛሬው ፕሮግራማችን ይመስላል። ይህን ፕሮግራማችን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። እንግዲህ ይህንን አገልግሎት በመላው ዓለም ያለን ኢትዮጵያኖች እንደግፍ። በሚያመጡልን አቅጣጫና አማራጭ በቅርቡ እንግዲህ ከኛ ጋር ሚዲያ ፓርትነር ሆነዋል። እንዴት ሊሰሩ እንዳሰቡ ከሚዲያ ጋር በተለይ ደግሞ በአዲስ አበባ ዙሪያ ያሰቡትን ራዕይ ከግብ ለማድረስ የሚመለከታቸው አካል ቢሮአችሁን እናንኳኳለን፣ አብረን እንሰራለን፣ እንደግፋለን። እንግዲህ እናንተም ደግሞ ሀሳባችሁን ስጡ። አድራሻውን ቁጭ እናደርጋለን፣ ዌብሳይታቸውን እናስቀምጣለን፣ ኮሚኒኬት አድርጓቸው እንላለን። ተሾመ ሽፈራው ነኝ። ሻሎም፣ ሰላም ጤና ይስጥልኝ። ውድ የዳሽን ቤተሰቦቻችን ዳሽን ቲዩብ ወደ እናንተ መጥታለች። ከፍ ወዳለ ሀሳብ ዳሽን ቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ከኛ ጋር ቀጥሉ። ዳሽን ቲዩብን ከኛ ጋር ስትሆኑ በአዲስ አቀራረብ ሚዛኑን የጠበቀ ፖለቲካ፣ ሃይማኖታዊ ውይይት፣ ማህበራዊ ህይወትን ታገኛላችሁ። ትኩስና ወቅታዊ መረጃዎችን ወደ እናንተ እናቀርባለን። ዳሽን ቲዩብ ምርጫችሁ ይሁን። ዳሽን ቲዩብን አሁኑኑ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመ ነኝ። ሻሎም።